እንግዲህ አንዳንድ የቤተሰብ ማገናኘት ታሪኮች በአንድ ሳምንት ወይ በሁለተኛው ሳምንት ብቻ አይጠናቀቁም። How did she find out about me? እኔ እኮ ሚሚ ልጅ አለኝ ልጅ እኮ አለኝ ትለኝ ነበርና ከስዊድን እስከ አዲስ አበባ የተመላለሰ ታሪክ ነው። በእናትና በልጅ መካከል ያለ እናቴ የት ነሽ የሚል ጥያቄ ነው። ሌላ እኔ ነኝ እህቷ የሊሳ እናት ሌላ ናት እሳቸው አይደሉም የሚል ደግሞ ሌላ ሰው መጣ። ይህ ለኔ ትልቅ ትርጉም አለው። ምክንያቱም እኔ በፊት የሌለኝ ነገር ነው የሰማሁት። የማይታመን ነው። ተስፋ አደርጋለሁ እውነቱ በቅርብ እናውቃለን። እንግዳችንን እንተዋወቃት። ማናት? እህት ነኝ ብላን የመጣችሁ ተብሏል። እናትሽን ነው የምትመስለው፣ አንቺን ነው የምትመስለው፣ ፕሊዝ እዩ አለችኝ። የምሄድበት ጉዳይ ነበር። ተመለስኩኝ። ከዛ አየሁት ፕሮግራሙንና How did she find out about me? መጠየቃቸው የነበሩት የቅርብ ላይ ያሉ ዘመዶችን ስጠይቅ of course እንደዚህ ነገር ነበረ የምናውቀው። ነገር ግን ሳትለን የነበረው በሰዓቱ ልጅ ነበረኝ ግን ሞቶብኛል። ልጅ ነበረኝ ለማደጊያ ለተከታዩ ሰዎችን የጠየቅኩት 4-5 ሰዎችን የተለያየ ኢንፎርሜሽን ነው የነገሩኝ። ይህንን አልጠበቅኩም። በተለይ ዛሬ ሆኖ በመምጣቷና እዚህ በመሆኗ ልቤ ተነክቷል። እናታችን እንግዲህ ከሆንሽ እህታችን ከ2003 ላይ ነው ያረፈችው። ብዙ ማቹርድ አልነበርኩም እኔ እና ከኔ በላይ ሰው ኖሮ አሁን በጊዜ ማለት ታውቆ እህት ቢኖረኝ እሷን ትሪት የሚያደርግ ሰው አንደርስታንድ የሚያደርግ እንደ እህትም እንደ ልጅም ቢኖር ዊሻረግ ነበር። ይሄ ደስታ ወር ለኔ ያልነበረ። ስለዚህ አሁን ይሄኛም እንግዲህ ማማንም ወደ ዲኤንኤ ነው የመራ ነው። ያንቺም ሊሆን የሚችለው ወደ ዲኤንኤ ነው ማለት ነው እንግዲህ